በቀርበው ማለት ነው። ከመጀመሪያው ጀምሪ አውጪ። ታዲያ አታልቅሽ፣ ውሃ ጠጪ፣ ተረጋግተሽ ምትለቅስ ፓርት ላይ ስትደርሺ ታለቅሽ። ገና ከመጀመሪያው እንዴት ታለቅሻለሽ? ገና ከመጀመሪያሽ ውዴ፣ ከትውውቃችሁ ጀምሪ። ሙሻብዬ አሁን የምናገረው ምንድነው? ያው እኔ እናቴ ደካማ ነበረች። እንደገና ደግሞ ወንድምም ያው ደህና ወንድም የለኝም፣ በሽተኛ ነው። እንደገና አባት የለኝም። ዘመር ደግሞ የሩቅ ዘመር ነበርና ያው ብዙም እንደዚህ እነሱም እኛም አንድ አካባቢ ስለሆነ ሁሉም ዝምድና ስለሚፈራ ለኔም ለሱም የሚሆን የለም እና ያው ስለ ልጅ ጉዳይ አሁን እንትን ያስባለኝ ለሱ ሰጥቼ መጥቼ ነው። ጠይብ ልጅን ለሱ ሰጥቼ መጣሁኝ። ይብረኝሽ ማሪ ከመጀመሪያው ጀምሪ ውዴ። ስምሽ ማን ነውማ? ጦይባ ነው ስሜ። ጦይባ ነው ስሜ። ጦይባ ብለሽ ከሰውየው ጋር ከተዋወቅሽበት ቀን ጀምሪ። ካለብዛ አይገባንም ድብልቅልቅ ወጥቶ። ልጅየው የሰፈሬ ልጅ ነው። ተጋባን እንደማንኛውም ያው ወለድን። እህል ውሃ ነው የሚያለያየው፣ እህል ውሃ አለያየን። ማን ያስተዋወቃችሁ? እንዴት ተዋወቃችሁ? በቤተሰብ ነው። ያው ስንጋባም ስንልም ያው እኛ አካባቢ በራሳችን ብንመርጥም ብንማረጥም ቤተሰብ ነው የሚያዳድረን። በቤተሰብ ተዳዳርን። ያው ለጊዜው ዙሮ አንድ ልጅ አፈራን፣ አልሆነም ተለያየን። ጠይብ ስንለያይ እኔ ልጅን ማለት ነው 4 አመት ጡቴን አጥብቻ አሳድጌዋለሁኝ። እሱ በመሀል ትቶኝ እኔን ያው እኔ ስለዛ ህይወት ማውራት አልፈልግም። እንዲህ ነው ብዬ ያው ምክንያቱም የእሷን ህይወት እያፈረሽ እንዳልባል ማለት ነው። አገባ እኔን ትቶኝ ነው ያገባው። ሁሉም ያውቃል፣ አገር ያውቃል። ወላሂ ትቶኝ ሲያገባ በሽማግሌ አልያዝኩትም፣ በዘመድ አልወቀስኩትም፣ ማንንም እርዱኝ አላልኩም። ልጅን 4 አመት ደረቅቱ አጥብቼ አሳድጌ ከዛ ያው ልጅ ቆሞና ተንደርድሮ ሲሄድ እኔ ደግሞ እንደማንኛውም ሰው ህይወት ወላሂ ፍየል እየጠበቅኩ ነው ያንን ልጅ አሳደግኩት ማለት ነው። አባትም የለኝም፣ ደካማ እናት ነው ያለኝ፣ በሽተኛ ወንድም ነው ያለኝ። ልጅን እነሱን ይዤ ፍየል እየጠበቅኩ አሳድጌ ህይወት አንገዳገደኝ። በቃ እኔ መሄድ ያለብኝ ምናምን ብዬ ስወስድ ያ ልጅ ደግሞ አጉል ጠራራ ላይ ነው። እሺ ጠራራ ላይ ሲሆን እሱ የሮጠ ምን እያለ ባጃጅ አለ ብዙ ነገር አለ ይመታብኛል። አቦ ያው አድጎት አገኘሁት። እሱም ደግሞ በዘመድ ያስጠየቀኝ። በዘመድ ሲያስጠይቀኝ ምን አለ ልጁን ስጪኝ፣ ያው እኔ እንደዚህ ይደርስብኛል፣ እንደዚህ በልጅሽን አታገኝም ተብዬ እገፋለሁኝ። ምን ታመጫለሽ? ማነው ጠበቃሽ? እባላለሁ። እንደዚህ አልወሰንኩም እና ያው እሱ ደግሞ ያሰበውን ስላሰበ ስጪ ብሎ በዘመድ ያስጠየቀኝ። እሺ ያ ዘመድ ደግሞ ቤት የጀጃፌ ሲመጣብኝ ዘመድን አልገፋም አቦ ከመጡ ብዬ እንግዲህ እናቴን ማማክሬ አንቺም አይሆንልሽም እንግዲህ ልጅ ዙሮ ምንም ብናሳድግም ብንልም ታለ ይሄድና እንደዚህ ያረገ የሚያገናኝ እስከሆነ ድረስ ነፍስ ካወቀ ያው ችግር የለውም እናቱ ነኝ አባቱ ነው እና ይሄድ ምናምን ብዬ ሰጥቼው መጣለሁ። እሺ ከመጣሁበት ሰዓት ጀምሮ እስካሁን ድረስ ማለት ነው 1 ወር ደህና ቢሆን ቢያገናኘኝ 1 ወር ያው ነገር ነው። 1 ወር ደህና ቢሆን ቢያገናኘኝ 1 ወር ያው ነገር ነው እና አሁን ሌላ ምለው ነገር የለኝም። ልጅን ያው ይመልስልኝ ነው። እነሱም ጋር የተፋታ ባልና ሚስት ጋር ሆኖ አጉል የሌላ ህይወት መበጣበጥ ነው። እኔ አንድ ነገር በምልበት ሰዓት ስናደር ደግሞ ብዙ ነገር መባባል አለ። በዛ ሰዓት የእኛይቱም ህይወት ይበጠበጣል፣ እኔም ህይወት መጀመሪያ ይቀርም የራሴም ህይወት ይበጠበጣል በልጅ ተነሳ ማለት ነው። እና ልጅ እናት አለችኝ አሁን አልহামዱሊላህ። እሱም ያው ሁሉን ነገር አውቋል። ሀታ ትምህርት ሄዶ ሀቡዬ ትምህርት ሄዶ በትምህርት ቤት እናቴ ጋር ያገለለ ሲናፍቅ ሲያስቸግራቸው ወላሂ እኔን እንዲያገኝ እናቴ እንዲያገኝ ትምህርት አገዱት። ይገርምሻል። እና እንደዚህ የሆነ አስቸገረኝ። አሁንም 2 ወር አለፈኝ ከሰማሁት ድምጹን እንኳን ልጅና እናት 2 ወር ቀርቶ 2 ቀን ይከብዳል። እና ለልጅ መፍትሄ ብዬ ስደውልለትም ስልክ ነው የሚዘጋብኝ። መቼም ሁሉንም ይዤዋለሁ ስልክ ነው የሚዘጋብኝ። እና ያው ምን ታመጫለሽ እንደው የምታመጪውን ሁላ ያዋለሁኝ ብዙ ነገርም ተብሏል። ያንን ያው እንደው ፍትህ ነው የምጠይቀው። ልጄን ይስጠኝ ነው ልጄን ይስጠኝ። እኔም ከህይወቱ የምገባበት ነገር ስለማይኖረኝ በልጅ ስለሆነ የምንገናኘው እሱና እኔ ልጄን ይስጠኝ ነው።
ሌላ ምንም ነገር የለብኝም ወላሂ እኮ። ቆይ አሁን እኮ ልሻም አንቺ የት ሀገር ነው የምትኖሪው? ሳውዲ ነኝ እኔ ሳውዲ ነኝ። እሱ ራሱ መተሻ ሳድጊው ልጅ ካልሽ ምናምን ብሎ መልእክት ሰጠኝ። ያንን ቢሰጠኝ ደግሞ እኔ አሁን ውጭ ላይ ወጥቻለሁኝ። እሺ ውጭ ስለወጣሁ የውጭ ደግሞ ኑሮ ሲኖርሽም እየሰራሽ ሳይኖርሽም እንትን እያልሽ በዛም ላይ ደግሞ ቲኬት ቆርጬ እንኳን ለመግባት ያው ዙሮ ልጅ ከዛ የሚያደርስ አይደለም። አልሐምዱሊላህ አሁን ራሱን ችሏል። ቢሰጠኝ እናት አለችኝ እኔም አውነዋለሁኝ። በቃ እሱም አንድ ሀገር ላይ ነን። ለኔ ደራና ልከላለው በስተቀር ልጁ ምንም ከኛ የሚደርስ ነገር የለውም። እንኳን ሌላው ቀርቶ እኔ አሁን ውጭ ለወጣ ነበረ ልጁን መተሽ ብይጂ ልጁን ብዬ ነው እንጂ ምናምን የሚል መልእክት ድረስ ነግሮኛል። ኧረ ልጁ ከኛ አሁን ከህይወታችን አይደርስም። አንተም የራስህን ህይወት ዝም ብለህ ቀጥል፣ እኔም የራሴን እንትን እላለሁ። ደግሞ እንትንም ካልክ በግዴታ ዙሮ አሰጠሁህም ወዲያችሁም ቢብላችሁ ነው ሲሆን ዙሮ ዙሮ እኔም ጋራ የሚያገናኝልን ለምንም ያለኝ አንተም ያለህን እያልን ልጃችንን ብናውን ነው የሚሻለው ምናምን ስለው ከዛ ያው የሚያስበውን እያሰበ ብዙ ጊዜ ስልክም አላገኝም። እንደገና ደግሞ የተፋቱት ባልና ዘመር ጋራ አጨቃጭቆ እነሱ በልጅ ሰበብ የኔን ህይወት በመበከል እኔም እንደዚህ ተባብለን አንኖርም። እሱም የራሱን ህይወት ለመኖር እኔም የራሴን ህይወት ለመኖር ልጁ ነፍስ ያወቅ ይስጠኝ ችግር የለም። የሚሆነው ነገር ካለ እኔ ልጠየቅበት። ልጅን ያኔ 4 አመት ድረስ አጥብቻ ሳድጌው ካሁን በላይ እንዲህ ይሆንብናል ብለን ነው እኮ ቢሉ ይሄን የለመጉዳት ነው እንጂ እውነት ለልጁ አይደለም። ያን 4 አመት ሳጠባው የት ነበሩ? በራስነቱ ማለት ነው። ውዴ አይባ አንቺ ሳውዲ ከሄድሽ ስንት ጊዜ ሆነሽ? 2 አመት አልፎኛል። አሁን 2 አመቴ ያለፈ እንግዲህ 3ኛዬን ይዣለሁ። ስለዚህ ልጃችሁ 4 አመት አጥተሽ ካሳደግሽው አንቺ ሳውዲ ከሄድሽ 3 አመት ነው 7 አመቱ ነው አሁን? አዎ አሁን እንግዲህ 6ኛውን እየጨረሰ ነው። መስከረም ወደፊት ነሐሴ ላይ ያው 7 አመት ይሆናል ማለት ነው። እና ትምህርት ራሱ ያው እንዲያቅሙ በሀገራችን ገብቶ ነበረ። ግን ያው እኔ ጋር ደግሞ ሲናፍቅ እንደዚህ አናራገናኝም ምናምን እያሉ ሲሉት እያመለጣቸው ይሄር ነበር እናቴ ጋር ማለት ነው። እናቴ ዲካማ ብኮንም ካለ ለልጅ መቼም አታንስም። እና ሲሄዲ በቃ ትምህርቱ መቋረጥ አለበት አለኝ። እኔም ያው አንዳንድ ነገር ነገረኝ። ካልመጣሽ ምናምን ትምህርቱ መቋረጥ አለበት ምናምን አለኝ። እንዴት ይሄን ያስባል? እኔ ዙሮ ልጁ ግዳጅ አልሰጠኋቸውም። ያውም ቢካሉ ከወደዱ እንደገና ደግሞ እኔንም አግባብ ባለው ነገር ካረጉልኝ ብዬስል እንደውም ምንም አታመጣም በማለት ወላሂ ምንም አታመጣም ትፈልፋለህ እንጂ ምንም አታመጣም ነው የሚሉኝ ማለት ነው። በእርግጥ አባት የለኝም ወንድም የለኝም። አይዞሽ ታይባዬ። እሺ ውዴ ይኸውልሽ አንቺ አሁን ልጅሽን ከተለየሽው 3 አመት ሊሆንሽ ነው አይደል? አዎ። በስልክስ ካገኘሽው ስንት ጊዜ ሊሆን ነው? አይ 2 ወር በፊት ያኔ ለኢድ በፊት ማለት ነው። ከኢድ በፊት ያው እንደዚሁ እቃ ምናምን ከዚህ ዘመድ ነበር ስትገባ እቃ ልኬ ነበር ለሱ ለልጄ ማለት ነው። ከዛ ያንን ስጡልኝ ምናምን ብዬ ስል ያው በዛ መልእክት ጻፍኩለት። ያው እንደዚሁ እሱን ሲቸራው ያው ያገናኘኛል። ከ2 ወር በፊት አግኝቼዋለሁኝ ከኢድ በፊት ማለት ነው። ከ2 ወር በፊት እሺ ሮማዷል ለምንድን ነው የማያገናኝሽ የልጅሽ አባት ልጅሽን? ምንድነው ምክንያቱ? ምክንያቱ ዙሮ ነው ምን እንደሆነ እንግዲህ እሱ ይጣራና ዙሮ ያን ያለው መፍትሄ ይፈልጉልኝ ነው። ሌላ ያለው ምንም እነሱ ጋር እንደዚህ ሆኜ ህይወት አያምርም። እና ወረቀት ምናምን እኮ ካርዱ እዛ ላይ ይኖራል። ውሽም ትውጣም ትሉ ሰዎች አትወጣም። ለምን ትውጣም? እውነት ከኔ ጋር እኮ አለ መረጃ እኮ አለ። ያለ መረጃ አልመጣሁም። እኔ አጥፍቼዋለሁ ስልሽ ስለሰማሽ ነው እንጂ እኔ አጥፍቼዋለሁ ስልሽ ስለሰማሽ ነው አለኝ የምትይ ያን ተረካርታ ያገኛች ምን ልጅን ስለሆነ ፍለጋ ምንም እንትን የሚለኝ ነገር የለም። ቆይ ችግር የለውም። ሚስቱን በድሎ ወደኔ የመጣ ወንድ ለኔ ይሆናል ለሚስቱ ያልሆነ ብለሽ ታስበልሽ? ራህማዬ ሚስቱን የለፋችበትን 5 ሳንቲም ሳያካፍል
ለሚስቱ ምንም ሳይሰጥ ንብረት ኑሯቸው ይሄ እኮ እዛው ሀገራቸው ይሸማገሉ። እኔ እኮ በልጃቸው ዱባይ ስለሆንሽ በሰዓቱ ላይ ንብረት ነበረ። እኔ አንተ ያደረሽበት ቦታ ደርሻለሁ። በተራ እናውራ። በተራ አውሩ ማሪ። ጠይባ እኔ እኮ ጥያቄ እየጠየቅኳት ነበረ። አንዴ ዝም ትይልኛለሽ እባክሽ? እሺ እርሰርክሽ እኮ ዝም ሞልቷል እኮ የራስሽ ኢሞ ነው ያለው። እኔ ኢሞ ላይ አዳምጪኝ ማሪ አዳምጪኝ። ኢብራሂም ለጠይባ ሳይሆን ጠይባ ልጅ ወልዳለት 4 ዓመት አጥብታ አሳድጋለት እሷን እንደታኘከ ማስቲካ ጣሙ እንዳለቀ አውጥቶ ጥሎ አንቺን አዲሷን ሲተካ ለሷ ያልሆነ ለኔ ይሆናል ብለሽ ታስቢያለሽ? ይሄ እኮ አግብቶ እኮ መፋታት ያለ ነው። በንግግር ያኔ በራሳቸው እኔም እኮ ይዛኔ እነሱ ሲጋቡ እንግዲህ እሺ ማሪ፣ ምክንያቱም አሁን አንዱ እንደኔ ሲመጣ ሚስቱን ትቶ ተፋቶ እኔ ከኔ ጋር ስንተው በምን ተጣላችሁ ብዬ ሚስቱን ጠይቋለሁ። ለምን በድሏት ይምጣ ወይንም እሷ በድላው ይምጣ። ገባሽ? ሰው ሆኖ ማይለያየልም ይለያያል። ግን ያን የማና ሚስጥር እኮ ማውራት አልችልም። እሱ ራሱ ያወራኝ ያኔ የዝህና ሀል ሚስጥራቸውን በአደባባይ አላወራም። እየነገረችሽ እሷ የዘራውትን ሽንኩርት እንኳን የበቀለውን አላካፈለኝም። አይደለም ሌላ ባዶ እንጂ ያዛው በህግ እዛው በሽማግሌት ይዘው ነበር። ተበላ አልበላም እንጂ ተበላ እኮ ይዘው ነበር። አልበላባትም ብለሽ ነው የምታምኚው? አዎ አምናለሁ። እሺ እሷ ጠይባ የምትለው ስንታወቅ ልንገርሽ ሀቢባ ልንገርሽ፣ ከመጀመሪያው ስንታወቅ እሱና እኔ ማለት ነው እህቴ የእሱን ያክስቴ ልጅ የእሱን ወንድም አግብታለች። እሺ የዛኔ ነው መጀመሪያ የተዋወቅ ነው ከሱ ጋር ማለት ነው። ስንታወቅ የዛኔ እሷን ፈቷታል። አንድ ፍች ፈቷት። ተዛኔን ጠየቀኝ ያኔ በሰው አስጠየቀኝ ለትዳር። ከዛ እንደገና እኔ ጓደኛ ነበር በሰዓቱ አልፈልግም አልኩት። ከዛ እሱ አልፈልግም አልኩት። ሀገራችን ይራራቃል። እሷን መለሳት ሚስቱን። እኔ ሌላ ገባሁኝ። ሌላ ሳገባ አላቅም ህይወታቸውን ያኔ ማለሱም አላቅም። ኋላ ቀን ነው ከዛ አረብ ሀገር መጣሁኝ። በአረብ ሀገር ስንመጣ ወላሂ ላዚም አንደዋወልም። ቆይ ያገባኝም ሌላ ገባሁኝ። መቼም ትዳር እያለኝ ሌላ ወንድ አላወራም። ኦኬ እሱ ሚስቱን መለሰ፣ አንቺ ምጮኛሽን አገባሽው? አዎ ኦኬ እሺ። ከዛ እኔ ያን ጋር አልተስማማሁም። እነሱም ወለዱ። ከዛ ወዲህ ነው እነሱ ያወለዱት ማለት ነው። ደግሞ ኒካቸውን 3ቱንም ጨርሰዋል። ሀtta ራሱ ሳይወልዱ ነበር የምትተዋወቁት ማለት ነው? በመሀል ተፋተው ቆየ። እኔ ጋር ፊቀን አንታወቅም። ቆይ አንድ ሀገር እኮ አይደለንም፣ ግን ቅርብ ነን። ገና የምትተዋወቁት ሳይወልዱ ነበር። እንደተጋቡ ሳይወልዱ ትተዋወቁ ነበረ። ከዛ አንቺ ያክስትሽን ልጅ ነው ምናምን ወንድሙ ስላገባ በዛ ሰርግ ተዋወቅን። በሰርግ ተዋወቃችሁና በዛ በዘመድ ሰርግ አንቺ እጮኛ ስለነበረሽ ፍቅረኛ ስለነበረሽ ሲጠይቅሽ እምቢ አልሽው። ሲጠይቅሽ እምቢ ስትይው ሚስቱን መለካት። አዎ እዛው ተማለሱ ተጋቡ። እነሱን የሚያህኛውን አገባውን። አንቺም ደግሞ ፍቅረኛሽን አግብተሽ ዱባይ ሄድሽ። እሱ ከሚስቱ ወለደ። 2 ዓመት በኒካ ላይ ነው እዚህ የሰራሁት። እሷ ሂድ የምትለው ሳልፈታ እንደገና እሷ የምትለው ፊቀን የተፈታዩ ዱባይ ተመጣይ እሱን ጀንጅና ምናምን የምትለው ውሸት ነው። እኔ ባለትዳር ነበርኩኝ። ኦኬ የዛሬ 2 ዓመት ምናምን ነው ኒካ ያስወረድኩት። ተዛ ወዲህ የዛሬ 3 ዓመት ነው ኒካ የተዋረድነው ያን ጋር ማለት ነው። እሱ ጋር ኒካ በጨረስን ልክ በአመታችን ነው ይሄኛው ጋር ተገናኝተን የተጋባ ነው። ከዛኛው ጋር ከመጀመሪያው ጋር ኒካ ወርደሽ በ2 ዓመት 2 ዓመት በኒካ ቆይታችሁ ከዛ ወረድሽና ከዚህኛው ጋር ተጋባሽ? አዎ ቆይተናል። እሱም አግብቶ ፈቶ 3 ኒካ ጨርሰዋል እነሱ ደግሞ። እሺ አሁን ከዚህ ከኢብራሂም ጋር ከተጋባችሁ ስንት ጊዜ ሆናችሁ ኒካ ካሰራችሁ? 2 ዓመታችን። ስለዚህ በአካል ተገናኝታችኋል? አልተገናኛችሁም? እስካሁን አንቺ ዱባይ ነሽ፣ በስልክ ነው የምታወሩት? አዎ። ስለዚህ ኒካውም በስልክ ነው የተፈጸመው? አዎ። ኦኬ እሺ ጠይባ አንቺና ኢብራሂም ከተለያያችሁ ስንት ጊዜ ሆናችሁ ኒካውን ካወረደ? እኔም እሷን ሊያገባ ሲል ያኔ እሷ ጋር ቀርሞ ጭርስ አድርጎ በፊት ያው እንዴት ተነጋገርን አስመስሎ ሽንኩርት አፍልተን ነበር። ያንን እንደመትከል ጀምሮ ማለት ነው። ከዛ ያው ምንም የማያጣላ ነገር ወላሂ ባልና ሚስት በቤቱ ብዙ ነገር ይጨቃጨቃል፣ ይጣላል። ወላሂ ምንም በማያጣላ ነገር ያው እሷ ጋር ጉዳይ ስላለው እንዲያው ሀቅ የሚፈልግ ሰው ካለ እኔ ይሄ ነው ሀቁ ማለት ነው። ምንም በማያጣላው ያው ግዴታ ፈታለሁ ምናምን ብሎ ያው ምንም ሳልናገረው መቼም ያው ታውቂያለሽ
የሴት ቤት ስሜ ጅል ምናምን እያስመሰሉ በጣም ያወራሉና ወጥቶ ሆዴ ጠይብ እኔም ዝም ብዬ 6 ወር ዝም ብሎ ቁጭ አለ። በዛን ሰዓት ጦርነት ምን የለ ጦርነቱ በፊት ነበረ። ሁላችንም አብረን አሳልፈናል ጦርነቱንም ሁሉንም። ያው ሁላ ሆኖ አገራማን ሆኖ እየተከልን ሽንኩርት ምንም ፍልም እኔም ደግሞ ማሻአላህ ያኔ ለቤቴ ወዲህ ኋላ አልልም ብጣቂም ለብሼ ሽንኩርት እና ፍላ ምናምን ብዬ ወላሂ ልብስ አለብስም ብዬ እንደ ጓደኞቼ መሆን አላቃተኝም። አምሬ መታየት አላቃተኝም። ያው እስቲ እንደው ጓደኞቼ መሆኑ ይቅርብኝ እንስራ ምናምን ብዬ ያንን ያረኩኝ። ከዛ ጠብ ጀመረኝ። ዝም ብሎ በማያጣላው እህዲያለሁ ምናምን አለ እሱ። ያው ያያዘውን ስለያዘ ነው። እኔም አላሰብኩትም ሁሉንም ነገር በቃ ሄደ። ነገ ዛሬ እያልኩኝ የማያለው 6 ወር ያው ጠበቅኩት ልጁንም ይዤ ምናምን። በ6 ወሩ ጎረቤት እሱም የኔም ዘመድ ያሉ ደውሎ ኒካን ስለማወርድላት ነገ ተጠብቀኝ እሷ ጋር በጨረሰበት ሰዓት ማለት ነው። እሷ ኒካ ሊያስርሷን ባሏ ጋር ያለ መረጃ ታውሪ እኔን አትወንጅልኝ። ያለ መረጃ አረገኝም። እውነታው እኮ ነው። ራህመት እውነታ ነው። አንቺ ስታወሪ እኮ አልገባሁብሽም። ጠብቂኝ፣ ቆይ ጠብቂኝ። እኔ ልክ ያልኩህን ነገር ከዚህ እኮ ያመጣሁት ዘመድ ለእኔም ለሱም ስለማይል ይፈራል። ይሄ ግን የሀቅ ቦታ አሁን እሷ ጋር ልክ ጭርስ አድርጎ እሷ ጋር አሽ ይሆናል እኔም ባሌ ጋር ጨርሻለሁ እንዲያለችው ነገር ሁላ መጣ። ከዛ ምን ስልክ አስደውሎ ያው ፈታሻለሁኝ ነገ ምናምን ብሏል አሉኝ። ኧረ ድንቄን የዙሮ ልጅና አልሐምዱሊላህ እያሳደግኩ ነው እሺ ብዬ ወዲያውም እንኳን እንደወጣ አይደለም የፈታኝ 6 ወር ጠብቆ ወላሂ በ6 ወሩ ነው የፈታኝ። ይሄን አሉ መቼም እነዛ የሚያፋቱት ሰው ይሄንን ሞት እያለባቸው አይክዱትም። ጠይብ ከዛን ያውን ላይ የመጣሁበት ምክንያት እሷ ተቆርቋሪ ሁና ምናምን መምጣቷ እንጂ ስለዚህ ጉዳይ ለዋራ አልነበረም። እኔ የመጣሁት እኔ ስለ ልጄ ነው። አሁን ልጄን ይስጠኝና ልጄን እንደናት እሷ በርግጥ ጥሩ ልጅ ናት። እሷም የጥሩ ቤተሰብ ልጅ ናት። ለልጄ ትከፋለች አልልም፣ አትከፋበትም። ግን እናትን አኮንም አሁን ልጇን ብላ አይደለም ያለችው ንግግር እሷ ወልዲያ ቢደርስባት ብትባል ተወዲያለች ወይ ነው? አዎ እሱን እንጠይቃታለን። ዳይባ ግን ለምንድን ነው የምታለቅሽው? ውሃ ጠጪ። ይሄን ያልኩበት ምክንያት አለኝ። እየመጣኝ በኮሜንት ማለት ነው። ሪከርዱ አለኝ ወላሂ ላዚም ሪከርዱ አለኝ። እንደምወደው አንቺም ሰድበሽኛል፣ እኔም ሰድቤሻለሁኝ። ራስሽ እኔ አልሰደብኩሽም። ወይ ባትዋሽ መተሽ የሰደብሽ ፈልግሽ የሰደብሽኝ ራስሽ ጠይቀሽ ማን የኔ የሱም ነው ደግሞ ላወራበት ነው ያመጣሽው ራስሽ ደግሞ መረጃ ደግሞ እና አሁን እኔ ከዛ ወላ መግባት አልፈለኩም ነበረ። የሆነ ስለ ሀገር ምናምን እንዲህ ለቀቅና እኔ መቼም ያው ዝናቻለኝ ገሌኔን ይጣላኛል ብያልልም። ከዛ ቦታ ላይ እንዲው ሀገሬ ምናምን ብየስል በእኔ ስር ምጥተልና ለካ ጀማዓ ፈጥረው ውስጡ ማለት ነው እንስደባት ተባብለዋል። ጠይብ ከዛ የባሌ ሀገር ብላ በእኔ ስር ትላለች። እኔ ደግሞ እንደዛ ስትል ይቺ ሴማናት ምናምን እንዴት ልትል ቻለ ብዬ እኔ ደግሞ ሳጣራ የሱ ሚስት ናት። ጠይብ እኔ አልጠየቁሽ ምን ነው ሳይጠይቁሽ አለሁ ታያለሽ። እኔ እኮ አልጠየቁሽም የባልሽ ሀገር ነው የምንሽ ሀገር ነው ብዬ አልጠየቁሽም ስል እነዛ ልጆች ለሷ በመቀጠል ግማሽ የኔ ዘመዶች ናቸው ታዲያ ግማሽ የኛው ናቸው። እኔ ስለነዛ ማንሳት አልፈልግም ነበረ። ግን እዚህ ታረገኝ ተመጣ የሷ ተቆርቋሪ ሁና ከቶም የኔን ስም እያጠፉ ከቶም ሌላ ነገር ናት እያሉ እሱ አይልም። እሱም አይለውን ሁላ እሱ እንዲህ ነሽ ብሎ ነው የፈታሽ፣ ብሽቅነሽ ብሎ ነው የፈታሽ፣ ምንድነሽ ብሎ ነው የፈታሽ እያሉ ልጅ እያለ ከመሃል ብዙ ነገር ልቤን ሰበሩ። ዝም አልኩኝ። ጠይብ ይሄ ልጅ ነገ ያድጋል፣ ይሄን ታሪክ ይሰማል። እኔ ይሄ ታሪክ እንዳይሰማ ውስጡን ብዙ ይዤ ነበረ። ግን ካሉኝ ካደረሱ እሱ ደግሞ ከነሱ ጎን ለምንድን ነው የባሌን ሀገር የለቀቀችው ማለት ነው? ሀገራቸውን ሸርት አድርግላት። ወላሂ ለአዚም አንታወቅም። ቆይ ከሷ ጋር እንደውም አንቺና ጓደኛው ለሷን ያገሯል ይሰጥሆነች
እሷ ብቻዋን ሆና አንቺና ጓደኞች በግሩፕ ሆና አላልኩም። አይ ወይ ብዙ ስድብ ተሰድጃለሁ። ያንን አላህ ይብቃኝ። እንደውም ፎቶም እየለቀቀኝ ድረስ እኔ ፎቶ መልቀቅ ምናምን ከእሷ ነው የተማርኩት። ራስሽ ነሽ መርዝ ልታበላብኝ ምናምን እያልሽ ስለቅ የነበረው አይተነዋል እኮ ፕራይቬት ያኖርሽውን ክፈሽው ማንንም ምንም አይተነዋል በማለት ግሩፕ መሆናችን ራስሽ መሰከርሽ። ራህማ አይተነው አይቼዋለሁ ሳይሆን አይተነዋል ነው ያልሽው። ዳት ሚንስ እናንተናችሁ እሷ አይተናል እኮ ያልኩሽ መለቀም ፎቶ እነሱ ጀማ ፈጥረውብኝ ብዙ ነገር ስላሉኝ ያው የነሱን ነው እሷ የምታወራለች። አሁን እኔ ልጅናቸውን ያላቃቸው ወላሂ ላዝም አላቃተም የለቀቀችውን የዛኔ ተዛው ወዲህ ነው የታወቅነው ማን እንደሆነች ላይ በላይ ስናወራ ምን ነው ሳላገባ እናንተ ዘንድ ያመጥቸው አብረን ስንቀዲያ ነበር ምናምን ያሽ ስታያል ነበር እንዴ እባክሽ ተማክራችሁ ለሰደባችሁኝ ግን ደስ የሚለው ነገር እሱ ምንን ሰው ስለሌለኝ አባት ነው ስለሌለኝ ለእናንተ ነው የሆነው። እያየው እንኳን አላመነም ማለት ነው የሰደባችሁ